ምዕራፍ 34 እግዚአብሔርም ሙሴን አለው፣ 2 የድንጋይ ጽላቶች እንደ ፊተኞች አድርገህ ጥረብ። በሰበርሃቸውም በፊተኞቹ ጽላቶች የነበሩትን ጽላቶች እጽፍባቸዋለሁ። ነገም የተዘጋጀህ ሁን። በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም። ካንተም ጋር ማንም ሰው አይውጣ፣ በተራራውም ሁሉ ማንም አይታይ። መንጎችና ከብቶችም በዚያ ተራራ ፊት አይሰማሩ። ሙሴም እንደ ፊተኞቹ አድርጎ 2 የድንጋይ ጽላቶች ጠረበ። በነጋውም ማልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ። 2ቱንም የድንጋይ ጽላቶች በእጁ ወሰደ። እግዚአብሔርም በደመናው ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ። የእግዚአብሔርንም ስም አወጀ። እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ፣ ሞገስ ያለው ታጋሽም፣ ባለብዙ ቸርነትና እውነት፣ እስከ 1000 ትውልድም ቸርነትን የሚጠብቅ፣ አበሳንና መተላለፍን ኃጢአትንም ይቅር የሚል፣ በደለኛውንም ከቶ የማያነጻ፣ የአባቶችንም ኃጢአት በልጆች እስከ 3 እና እስከ 4 ትውልድም በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ። ሙሴም ፈጥኖ ወደ መሬት ተጎነበሰና ሰገደ። አቤቱ በፊትህስ ሞገስን አግኝቼ እንደሆነ ይህ አንገተ ደንዳና ሕዝብ ነውና ጌታዬ በመካከላችን ይሂድ። ጠማማነታችንና ኃጢአታችንንም ይቅር በለን፣ ለርስትህም ተቀበለን አለ። እርሱም አለው፣ እነሆ እኔ ቃል ኪዳኔን አደርጋለሁ በምድር ሁሉ በአሕዛብም ሁሉ ዘንድ እንደርሱ ያለ ከቶ ያልተደረገውን ተአምራት በሕዝብ ሁሉ ፊት አደርጋለሁ። እኔም በአንተ ዘንድ የምሠራው ነገር የሚያስፈራ ነውና አንተ ያለህበት ይህ ሕዝብ ሁሉ የእግዚአብሔርን ሥራ ያያል። በዚህ ቀን የማዝህን ነገር ጠብቅ። እነሆ እኔ አሞራዊውን፣ ከናናዊውን፣ ኬጢያዊውንም፣ ፌርዛዊውንም፣ ኤዊያዊውንም ኢያቡሳዊውንም በፊትህ አወጣለሁ። በመካከልህ ወጥመድ እንዳይሆኑብህ አንተ በምትሄድበት ምድር ከሚኖሩ ሰዎች ጋር ቃል ኪዳን እንዳታደርግ ተጠንቀቅ። ነገር ግን መሠዊያዎቻቸውን ታፈርሳላችሁ፣ ሐውልቶቻቸውንም ትሰብራላችሁ፣ የማምለኪያ ዐፀዶቻቸውንም ትቈርጣላችሁ። ስሙ ቀናተኛ የሆነ እግዚአብሔር ቅንዓት ያለው አምላክ ነውና ለሌላ አምላክ አትስገድ። በዚያች ምድር ከሚኖሩት ሰዎች ጋር ቃል ኪዳን እንዳታደርግ እነርሱ አምላኮቻቸውን ተከትለው ባመነዘሩና በሰውላቸው ጊዜ እንዳይጠሩህ፣ ከመሥዋዕታቸውም እንዳትበላ፣ ሴት ልጆቻቸውንም ከወንድ ልጆች ጋር እንዳታጋባ፣ ልጆቻቸውም አምላኮቻቸውን ተከትለው ሲያመነዝሩ ከአምላኮቻቸው በኋላ ሄደው አመንዝረውም ልጆችን እንዳያስቱ ተጠንቀቅ። ቀልጠው የተሰሩትን የአማልክት ምስሎች ላንተ አታድርግ። የቂጣውን በዓል ትጠብቀዋለህ። በአቢብ ወር ከግብፅ ወጥተሃልና በታዘዘው ዘመን በአቢብ ወር እንዳዘዝሁህ 7 ቀን ቂጣ እንጀራ ብላ። ማኅፀንንም የሚከፍት ሁሉ የእኔ ነው። የከብትም ተባት በኩር ሁሉ በሬም ቢሆን በግም ቢሆን የእኔ ነው። የአህያውንም በኩር በጠቦት ትዋጀዋለህ፣ ባትዋጀውም አንገቱን ትሰብረዋለህ። የልጆችህንም በኩር ሁሉ ትዋጃለህ። በፊቴም አንድ ሰው ባዶ እጁን አይታይ። 6 ቀን ትሠራለህ፣ በሰባተኛውም ቀን ታርፋለህ። በምታርስበትና በምታጭድበት ዘመን ታርፋለህ። የ7ቱንም ሱባዔ በዓል ታደርጋለህ። እርሱም የስንዴ መከር በኩራት ነው። በዓመቱም ፍጻሜ የመክተቻ በዓል ታደርጋለህ። በአንተ ዘንድ ያለው ወንድ ሁሉ በእስራኤል አምላክ በጌታ በእግዚአብሔር ፊት በዓመት 3 ጊዜ ይታይ። አሕዛብን ከፊትህ አወጣለሁ፣ አገርህንም አሰፋለሁ። በአምላክህም በእግዚአብሔር ፊት ለመታየት በዓመት 3 ጊዜ ስትወጣ ማንም ምድርህን አይመኝም። የመሥዋዕቴን ደም ከቦካ እንጀራ ጋር አትሰዋ። የፋሲካውን በዓል መሥዋዕት እስከ ነገ አይደር። የተመረጠውን የምድርህን ፍሬ በኩራት ወደ አምላክህ ወደ እግዚአብሔር ቤት ታገባለህ። ጠቦቱን በእናቱ ወተት አትቀቅልም። እግዚአብሔርም ሙሴን በእነዚህ ቃሎች መጠን ካንተና ከእስራኤል ጋር ቃል ኪዳን አድርጌአለሁና እነዚህን ቃሎች ጻፍ አለው። በዚያም 40 ቀንና 40 ሌሊት ከእግዚአብሔር ጋር ነበረ። እንጀራም አልበላም፣ ውሃም አልጠጣም። በጽላቶቹም 10ን የቃል ኪዳን ቃሎች ጻፈ። እንዲህም ሆነ፣ ሙሴ ከሲና ተራራ በወረደ ጊዜ 2 የምስክር ጽላቶች በሙሴ እጅ ነበሩ። ሙሴም ከተራራው በወረደ ጊዜ እግዚአብሔር ከእርሱ ጋር ስለተነጋገረ የፊቱ ቁርበት እንዳንጸባረቀ አላወቀም ነበር። አሮንና የእስራኤልም ልጆች ሁሉ ሙሴን ባዩ ጊዜ እነሆ የፊቱ ቁርበት አንጸባረቀ፣ ወደ እርሱም ይቀርቡ ዘንድ ፈሩ። ሙሴም ጠራቸው። አሮንም የማኅበሩም አለቆች ሁሉ ወደ እርሱ ተመለሱ። ሙሴም ተናገራቸው።
ከዚያም በኋላ የእስራኤል ልጆች ሁሉ ቀረቡ። እግዚአብሔርም በሲና ተራራ የተነገረውን ነገር ሁሉ አዘዛቸው። ሙሴም ለእነርሱ ተናግሮ ከጨረሰ በኋላ በፊቱ መሸፈኛ አደረገ። ሙሴም ከእርሱ ጋር ሲነጋገር ወደ እግዚአብሔር በገባ ጊዜ እስኪወጣ ድረስ መሸፈኛውን ከፊቱ አነሳ። በወጣም ጊዜ ለእስራኤል ልጆች የታዘዘውን ነገር ነገረ። የእስራኤልም ልጆች የሙሴን ፊት ቁርበት እንዳንጸባረቀ ያዩ ነበር። እርሱም ከእርሱ ጋር ሊነጋገር እስኪገባ ድረስ እንደገና በፊቱ መሸፈኛ ያደርግ ነበር።